አርእስተ ዜና አመራሩ በተገኘው ስኬት ሳይዘናጋ ለብልጽግና የበለጠ መረባረብ እንዳለበት ተገለጸ። በጋሞ ዞን ከምባ ዙሪያ ወረዳ ከ25 ሚሊዮን ብር በላይ ወጪ የተገነባው የዲንጋሞ ፒኮ የውሃ ኃይል ማመንጫ ፕሮጀክት በይፋ አገልግሎት መስጠት ጀመረ። የህዝብን ሁለንተናዊ ተጠቃሚነት ለማረጋገጥ ምክር ቤቶች ህገ መንግስቱ የሰጣቸውን መብቶች ሊጠቀሙ እንደሚገባ ተገለጸ። አሜሪካ ከቻይና ጋር ባካሄደችው የንግድ ድርድር ስምምነት ላይ መድረሷን ገለጸች። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ የጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን የሰዓቱን ዜና 42 ይዤ ቀርብ ያለው ሲራክ ሳህለ ነኝ። ከአገር ውስጥ ዜና ጀምራለሁ። አመራሩ በተገኘው ውጤት ሳይዘናጋ ለብልጽግና የበለጠ መረባረብ እንዳለበት ተገለጸ። የመሃሉን ዘመን ወጥመድ መሻገር በሚል መሪ ቃል በጋሞ ዞን ለሚገኙ አመራሮች የተዘጋጀ የውይይት መድረክ በአርባ ምንጭ ከተማ ተካሂዷል። ሲሳይ ማሞ ተጨማሪ አለው። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ በወቅቱ እንዳሉት ሀገራዊ ለውጡ በመጀመሪያ ዓመታት ከውስጥም ከውጭም ፈተናዎች ገጥመውት ነበር። መንግስትና ብልጽግና ፓርቲም ሀገርን ከመበተን ህልውና አደጋ ማዳን ችለዋል ብለዋል። በዚህ ሂደት ፓርቲው ከህዝብ ያገኘውን ስልጣን ለፖለቲካ ፓርቲዎች ጭምር በማጋራት ሀገር የጋራ መሆኗን በተግባር ጭምር በማሳየት የበሰለ አካሄድ መከተሉን ዶክተር ደምሴ ጠቅሰዋል። ባለፉት የለውጥ ዓመታት ማክሮ ኢኮኖሚውን በማሻሻል ተቋማዊ አቅም በመፍጠር የውጭ ኢንቨስትመንት በመሳብና ሌሎች ወሳኝ ተግባራት መከናወናቸውን ጠቅሰዋል። ግብርና፣ ማዕድን፣ ቱሪዝም፣ አይሲቲና ሌሎችም የኢኮኖሚ ዘርፎች ተለይተው እየተሰሩበት ሲሆን ውጤት እንደተገኘባቸው ነው ያስረዱት። ለአብነትም በጋሞ ዞን ለዘመናት ሳይለማ የቆየው ማዕድን በስፋት መልማት መጀመሩንና የቦረዳ ወረዳ የከሰል ድንጋይ ልማት ለዚህ ማሳያ መሆኑን ጠቅሰዋል። ፖለቲካውም ከፍተኛ መረጋጋት እየታየበት እንደሆነ ነው ዋና አስተዳዳሪው ያብራሩት። ሀገራዊ ለውጡም ከመነሻው ከገጠመው ፈተና ወጥቶ በአሁኑ ወቅት ወደ ተረጋጋ መካከለኛ ደረጃ ደርሷል ብለዋል። ባለፉት 7 ዓመታት የሚበረታታ ውጤት ብናስመዘግብም መዳረሻችን ብልጽግና በመሆኑም ከፍተኛ ስራ ይጠብቀናል ሲሉ ነው ዋና አስተዳዳሪው የገለጹት። በስኬት ተዘናግተን ትጋታችን እንዳይቀንስ መጠንቀቅ አለብን ብለዋል። በተለይም የኑሮ ውድነትን በማሻሻል ረገድ ከዚህ ቀደም የተገኙ ተሞክሮዎችን ማስቀጠል አመራሩ ዋነኛ ትኩረቱ ሊያደርገው እንደሚገባ ነው ዋና አስተዳዳሪው ያስገነዘቡት። አመራሩ ወደ ህዝብ ቀረብ ማለት አለበት። ህዝብን ጆሮ ሰጥቶ ማዳመጥ አለበት። ጆሮ ሰጥቶ ለህዝብ ጥያቄ ምላሽ ደግሞ መስጠት መቻል አለበት። ያው አገር በእቅድ ነው የምትመራው። ያን በእቅድ ይዞ የህዝቦችን ጥያቄ ያልተመለሱ ጥያቄዎችን ህዝብን ወደ ምሬት የሚወስዱ ከኑሮ ውድነት ጋር ተያይዞ ያሉ ከስራ አጥነት ጋር ተያይዞ ያሉ በተለይም አሁን የጠቅላይ ሚኒስትራችን ኢኒሼቲቮች አሉ። ሌማት ትሩፋት፣ ሌሎች አረንጓዴ ልማት ሌማት ትሩፋት ላይ አሁን የዶሮ መንደር፣ የእንቁላል መንደር፣ የስጋ መንደር እነዚህን በደንብ አካባቢያችን ተግባራዊ ብናደርግ ከኑሮ ውድነት አንጻር ያለውን ደግሞ አስተዋጽኦ እናደርጋለን እና በምንሰራቸው ስራዎች ደግሞ ስራ እድል መፍጠር ላይ ትኩረት መደረግ አለበት። የአንድ ሴክተር የአንድ መምሪያ ስራ አይደለም። ስራ እድል መፍጠር በተለይ በኢንቨስትመንት ላይ የተሳተፈ በንግድ ላይ በተለያየ ሰርቪስ ሴክተር ላይም ሆነ በግብርና ላይ የተሳተፈ ስራ እድል ከመፍጠር አንጻር ምላሽ መስጠት መቻል አለብን። እነዚህ ስራዎችን ብንሰራ ህዝባችንን ደግሞ የተረጋጋ ሰላም፣ የተረጋጋ ኢኮኖሚ፣ የተረጋጋ ኑሮ እንዲኖር ያደርጋልና አመራሩ ቁርጠኛ መሆን አለበት። በመሰጠት ማገልገል መቻል አለበት። የጋሞ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊም አቶ ሐኪም አየለ በበኩላቸው በሀገራዊ ለውጥ የተገኘውን ውጤት በማስቀጠሉ ጥረት የህብረተሰቡ ድጋፍ ሊጠናከር ይገባል ይላሉ። ይህ የሚገለጸው ደግሞም ሁሉም በተሰማራበት የስራ ዘርፍ ውጤታማ በመሆን ድህነትን ለማሸነፍ ሲረባረብ እንደሆነ ነው ያስረዱት። ለውጡን ማስቀጠል የሁሉም የህዝቡ ጉዳይ ነው፣ የወጣቱ የሴቱ ጉዳይ ነው። ስለዚህ ይህን ለውጥ ለማስቀጠል ከለውጡ በፊት የነበሩ ችግሮችን ያው አውቀን መተናል። ለውጡ ሲጀምር የነበሩ አንዳንድ አስቸጋሪ ሁኔታዎችን አልፈን ወደዚህ መተናል። አሁን ለውጡን ማጽናት ነው የሚያስፈልገው። ስለዚህ ለውጡን ለማጽናት ሁሉም ህብረተሰብ ክፍል የራሱን ድርሻ በተሰማራበት ውጤታማ መሆን ያስፈልጋል። በውይይቱ የተሳተፉ አንዳንድ አመራሮች በበኩላቸው በለውጡ ዓመታት የተገኙ ውጤቶችን ለማስቀጠል እንደሚረባረቡ ገልጸዋል። ለዚህ ደግሞ በተቋማቸው የአጭር የመካከለኛና የረጅም ጊዜ እቅድ አስቀምጠው እንደሚሰሩ ነው የሚናገሩት። የወል እውነቶቻችንን ጎላ በማድረግ አንደኛ የህዝብ ተጠቃሚነት ላይ ትኩረት ሰጥቶ አጽንኦት ሰጥቶ መስራት፣ ሁለተኛ ትክክለኛ ማህበራዊ መሰረትን መፍጠር
ፓርቲያችን ባስቀመጠው አቅጣጫ መሰረት በትክክለኛው የአገልግሎት አሰጣጣችን ፌር መሆን ምንድነው ብለን ማየት ባለሙያዎቻችንን ህዝቦቻችንን ወጣቱን ትምህርት ቤትን በተለያየ ማህበራዊ መሰረት ላይ እየገባን እየደገፍን ችግሮቻችን ላይ አጽንኦት ሰጥተን መስራት የፓርቲ አደረጃጀቶችን የቤተሰብ አደረጃጀቶችን የህብረት አደረጃጀቶችን እንዲሁም ህዝባችንን አሁን የመጣውን ለውጥ በደንብ እየመሰከረ እንዳለ ሁሉ ይሄንን ከኛ ጋር ተባብሮ በጋራ የማስቀጠሉን ሂደት ከኛ አቀደን በረጅም ጊዜ አቅደን መስራት እንደሚጠበቅብን ነው የተረዳነው ማለት ነው። የኢፌዴሪ ህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ አቶ ታገሰ ጨፎና የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ በጋሞ ዞን ከምባ ዙሪያ ወረዳ ከ25 ሚሊዮን ብር በላይ ወጪ የተገነባውን የዲንጋሞ ፒኮ የውሃ ኃይል ማመንጫ ፕሮጀክት በይፋ አገልግሎት አስጀመሩ። ዘገባው የጴጥሮስ ገመቹ ነው። ተጨማሪ አለን። የኢፌዴሪ ህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ አቶ ታገሰ ጨፎና የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በጋሞ ዞን ካምባ ዙሪያ ወረዳ በአርባ ምንጭ ዩኒቨርሲቲና በክርስቲያን ኤድ ትብብር ከ25 ሚሊዮን ብር በላይ ወጪ የተገነባው የዲንጋሞ ቀበሌ የውሃ ኃይል ማመንጫ ፕሮጀክትን መርቀው በይፋ አስጀምረዋል። በምረቃ ስነ ስርዓቱ ላይ ንግግር ያደረጉት የኢፌዴሪ ውሃና ኤነርጂ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ወሌም ኢትዮጵያ ከፍተኛ የታዳሽ ኃይል ምንጭ ናት ብለዋል። ሆኖም የኃይል ምንጮችን በአግባቡ ባለመጠቀማችን አብዛኛው የሀገሪቱ ክፍል የኤሌክትሪክ ኃይል ተጠቃሚ እንዳልሆነ ገልጸዋል። እንደሚታወቀው ሀገራችን ኢትዮጵያ ከፍተኛ የሆነ የታዳሽ ምንጭ ሀገር ናት። በትንሹ 150 ጊጋዋት የታዳሽ ሀገር ምንጭ ሀገር ናት። ማለትም በዓለማችን ያሉ የታዳሽ ኢነርጂ ምንጮች በአጠቃላይ ምንም እንኳን በአይነትና በመጠናቸው ቢለያዩም በሀገራችን አሉ ቢባል የተጋነነ እውነት አይደለም። ምንም እንኳን ከፍተኛ የሆነ የታዳሽ ሀገር ምንጭ ሀገር ብንሆንም እስካሁን ድረስ 54% ህዝባችን ብቻ የኤሌክትሪክ ተደራሽ ነዋል። ማለትም በትንሹ ወደ 57 ሚሊዮን ህዝብ በአሁኑ ሰዓት በጨለማ ህይወት እየኖረ ነው ያለው። ከ90% በላይ የሆነው ህዝባችን ለማብሰያነት የሚጠቀመው ኢነርጂ ባዮማስን ነው፣ ደን በመጨፍጨፍ ነው። ይህ ደግሞ የራሱ አደጋዎች አሉት። ደን ሲጨፈጨፍ የአፈር መሸርሸርን ያስከትላል። የምግብ ምርትና ምርታማነታችን ይቀንሳል። እንዲሁም የምግብ ዋስትና እንዳናረጋግጥ ጭምር ምክንያት ይሆናል። በተመሳሳይ መልኩ በኢንዶር ኤር ፖሊሽን ምክንያት በአብዛኛው በሀገራችን በማብሰያ ሂደት ውስጥ የሚካፈሉት እናቶችና ህፃናቶች ስለሆኑ ለተለያዩ በሽታዎች ይዳረጋሉ። የዲንጋሞ ፕሮጀክትን ለመብራት አገልግሎት ብቻ ሳይሆን ለግብርና ምርትና ምርታማነትም መጠቀም አስፈላጊ ነው ብለዋል። እንደዚህ አይነት ቴክኖሎጂ ስንጠቀም ከዚህ ቀደም እንደነበረው ለብርሃንነት ብቻ ሳይሆን ለማብሰያነት ብቻ ሳይሆን ለግብርና ምርትና ምርታማነት መጠቀም አለብን ነው። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ አርባ ምንጭ ዩኒቨርሲቲ ከመማር ማስተማር ስራ ጎን ለጎን የማህበረሰቡን ችግር ሊፈቱ የሚችሉ ተግባራትን እያከናወነ መሆኑን ገልጸዋል። በካምባ ዙሪያ ወረዳ ዲንጋሞ ቀበሌ የተገነባው 400 አባወራዎችን ተጠቃሚ የሚያደርገው ፕሮጀክት የዚሁ ማሳያ ነው ብለዋል። አያይዘውም የመብራት ተደራሽነትን ለማስፋፋት የዞኑ አስተዳደር ከዩኒቨርሲቲው ጋር በቅንጅት ይሰራል ብለዋል። ፕሮጀክቱ አስተዋጽኦ ላበረከቱ ተቋማት ዋና አስተዳዳሪው ምስጋና አቅርበዋል። ምንጭ ዩኒቨርሲቲ ከሚያከናውናቸው በርካታ የምርምር ውጤቶች በአርአያነት የሚጠቀስ የህብረተሰባችንን ኑሮ በመቀየር ረገድ የምርምር፣ የፈጠራ፣ የትብብርና የአመራር ቁርጠኝነት ፋይዳ ያመላከተ ነው። በውሃ ምህንድስና በሀገራችን የመጀመሪያው ዩኒቨርሲቲ እንደመሆኑ መጠን በጋሞ ዞን በካምባ ዙሪያም ዛሬ በዲንጋሞ ቀበሌ ፒኮ አነስተኛ የኤሌክትሪክ ኃይል ማመንጫ ግድብ 400 አባወራዎችን ተጠቃሚ ያደረገ ፕሮጀክት የዚሁ የዩኒቨርሲቲ ውጤት ነው። ይህ ፕሮጀክት እውን እንዲሆን በገንዘብ የደገፉ ክርስቲያን ኤድ ድርጅት እንዲሁም ደከመን ሰለቸን ሳይሉ በዚህ ፕሮጀክት ላይ ሲያማክሩና ሲያስተባብሩ የነበሩ መሐንዲሶች፣ የአርባ ምንጭ ዩኒቨርሲቲ ማኔጅመንት አባላት እጅግ ሊመሰገኑ ይገባል። የአርባ ምንጭ ዩኒቨርሲቲ ፕሬዝዳንት ዶክተር አብደላ ከማል ተቋሙ በቀጣይም የማህበረሰቡን ችግር ለመፍታት መሰል ፕሮጀክቶችን አቅዶ እንደሚሰራ ተናግረዋል።
ይህ የኃይል ማመንጫ ፕሮጀክት በትብብር በመሆን ዩኒቨርሲቲያችን ምርምርን፣ ፈጠራንና የማህበረሰብ ችግሮችን ለመፍታት ያለንን አቅም ያሳየንበት ከመሆኑም ባሻገር ዩኒቨርሲቲያችን የወደፊት አቅጣጫ የሚጠቁም ትልቅ ምዕራፍ ነው። እንደ አርባ ምንጭ ዩኒቨርሲቲ ያለንን የውሃ ሀብትና የሲቪል መሐንዲሶች የካበተ ልምድ በመጠቀም መሰል የማህበረሰብን ችግር የሚፈቱ ፕሮጀክቶችን ለመተግበር ወደፊትም እንደምንሰራ አረጋግጣለሁ። አርባ ምንጭ ከተማን በአፍሪካ ካሉ ስመጥር ከተሞች ተርታ ለማሰለፍ እየተሰራ መሆኑ ተገለጸ። የአርባ ምንጭ ከተማ ህዝብ ምክር ቤት ሁለተኛ ዙር መርሃ ግብር 12ኛ ዓመት የሥራ ዘመን 34ኛ መደበኛ ጉባኤ ተካሂዷል። የአርባ ምንጭ ከተማ ህዝብ ምክር ቤት ሁለተኛ ዙር መርሃ ግብር 12ኛ ዓመት የሥራ ዘመን 34ኛ መደበኛ ጉባኤ አካሂዷል። በከተማው በስፋት እየተከናወኑ ያሉ የልማት ስራዎች አበረታች መሆናቸውን የገለጹት የምክር ቤት አባላት ፕሮጀክቶች በጥራትና በተባለለት ጊዜ እንዲጠናቀቁ ትኩረት ሊሰጥ እንደሚገባም ተናግረዋል። አጭር ጊዜ የሚጠናቀቁ የኮሪደር ልማቶች ሳይቶችንም ተከፋፍለናል። የከተማውም የዞኑም ከፍተኛ አስተዳዳሪ አመራሮች የከተማውን ከንቲባ ጨምሮ የዞኑን አስተዳዳሪም ስምሪት ተሰጥቷል። የመጀመሪያው በአጭር ጊዜ የሚያልቀው ኮሪደር በኋላ ክቡር ከንቲባው በደንብ አድርገው ሀሳብ ያነሳሉ። ከአጂብ በቀለሞላ ያለው የአርባ ምንጭ ከተማ በጣም ጥራቱን የጠበቀ ስማርት የሆነ ኮሪደር መሰራት አለበት ተብሎ በአጭር ጊዜ እንዲጠናቀቅ የአመራር ስርዓትም አመራርም ተመድቧል። ከኮንትራክተሩ ከአማካሪው ጋርም ሰፊ ውይይት ተደርጎ አሁን ላይ የቆሙ ነገሮች ፈጠን ብለው እንዲጀመሩና ሞዴል የሆነ ኮሪደር እንዲሰራ ብዙ ስራ እየተደረገ ነውና ከቅርብ ጊዜ ወዲህ በጣም ርብርብ አለ። ህገወጥ የንግድ ቁጥጥር ሊጠናከር እንደሚገባ የኑሮ ውድነትን ከማረጋገጥ አኳያ የሰንበት ገበያን ማጠናከር አስፈላጊ እንደሆነም የምክር ቤቱ አባላት አንስተዋል። ደግሞ አንዱ የገቢ አማራጮችን የማስፋት ጉዳይ ነው። የገቢ አማራጮችን ባለፈው እንደ ዞን የገቢ አማራጭ ጥናት ስናደርግ በእርግጥ ያን በአርባ ምንጭ ከተማን አላካተትንም። እንደ ዞን ሌሎቹን መዋቅሮችን አካተን ገቢ አማራጮችን ጥራት ስናደርግ ነበር። በህብረተሰቡ ተሳትፎ በከተማው እየተገነባ የሚገኘው አርባ ምንጭ ዓለም አቀፍ ስታዲየም ግንባታ የጥራት ደረጃው ተጠብቆ በተባለለት ጊዜ እንዲጠናቀቅ ሁሉም የራሱን አሻራ ማሳረፍ እንዳለበትም ተጠቁመዋል። በተቋማት የአገልግሎት አሰጣጥ፣ የሴቶችና ህጻናት ጥቃት፣ የወባ ጫናንና መከላከልን፣ መድኃኒት አቅርቦት፣ ኮሪደር ልማትና በሌሎች ጉዳዮችም ከምክር ቤቱ አባላት ለተነሱ ጥያቄዎችና አስተያየቶች የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ ምላሽም ሰጥተዋል። ስቴዲየሙ ህዝባዊ መሆኑን አረጋግጠን ለህዝብ ካስረከብን በኋላ ወደ ኮሪደሩ ዞረናል። ምናልባትም ባለፈው ሳምንት ጀምሮ እዚህ ፊት ለፊታችን አሁን ያለው አዲስ ከላይ ጀምሮ የተጀመረው አዲስ ነው። ሌሎችም እንደዛ እንጀምራለን። ፍላጎቱ ከፍተኛ ነው። ያለን ሀብት ግን ውስን ነው። ሀብት ውስን እንዲሆን ያደረግነው እኛ ነን፣ መጀመሪያ እቅዳችን ጭምር ማለት ነው። ግን አሁን በዚህ ውስን ሀብት ልንሰራ የምንችለው ልማት የግድ ፕራዮሪታይዝ ማድረግ አለብን። ወጪዎችን መቀነስ ግዴታ ነው። ብዙ ፍላጎቶች ቢኖሩም ወደ ልማት ማድረጉን ያው በቻልነው አቅም እየሞከርን ነው። ምክር ቤቱ የልዩ ፕሮጀክቶች ማስተባበሪያ ጽሕፈት ቤት ማቋቋሚያ ረቂቅ መመሪያን በሙሉ ድምፅ ያጸደቀም ሲሆን የተለያዩ ሹመቶችንም አጽድቋል። የህዝብን ሁለንተናዊ ተጠቃሚነት ለማረጋገጥ ምክር ቤቶች ህገ መንግስቱ የሰጣቸውን መብቶች ሊጠቀሙ እንደሚገባ ተገለጸ። የጋሞ ዞን ህዝብ ምክር ቤት 27ኛው ዙር የአፈ ጉባኤዎች የጋራ ምክክር መድረክ በገረሴ ዙሪያ ወረዳ ተካሂዷል። የደፋሩ ዳይሾሌን ዘገባ የአምላክነሽ ተረፈ ታቀርበዋለች። የጋሞ ዞን ህዝብ ምክር ቤት ዋና አፈ ጉባኤ ክብርት አለሚቱ ዮሴፍ የህዝቡን የመልማትና መልካም አስተዳደር ተጠቃሚነት ለማረጋገጥ በሁሉም እርከኖች ያሉ ህዝብ ምክር ቤቶች ህገ መንግስቱ የሰጣቸውን መብት በአግባቡ መጠቀም እንዳለባቸው አስገንዝበዋል። ምክር ቤቱ ቋሚ ኮሚቴዎችን በማጠናከር እንዲሁም የመልካም አስተዳደር ችግሮችን ለመፍታት የህዝብ አስተያየት መድረኮችን በማዘጋጀት የህብረተሰቡን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ መቻሉን አፈ ጉባኤው አስረድተዋል። የዞናችን ምክር ቤት የህዝባችንን ሁለንተናዊ ብልጽግናን ለማረጋገጥ በኢኮኖሚው፣ በማህበራዊው እንዲሁም የፖለቲካ ተሳትፎና ተጠቃሚነትን ለማረጋገጥ በሁሉም እርከኖች ተግባራቸውን ሲያሳካ ቆይቷል። ከዚህ አኳያ በበጀት ዓመቱ ምክር ቤቱ ህገ መንግስቱ ከሰጣቸው ተግባራት አኳያ በሁሉም ወረዳና ከተማ አስተዳደር
የምክር ቤቶቻችንን ጉባኤ በተሳካ ሁኔታ ስናካሂድ ቆይተናል። የህዝቡን የልማት የመልካም አስተዳደር ችግሮች ላይ በሚፈለገው ልክ ምክር ሀሳብ እያነሳ ስለ ህዝቡ ልማትና እድገት ስለ ህዝባችን ብልጽግና ለማረጋገጥ በሚደረገው በየዘርፉ እያስመዘገብን ያለን ስኬቶች የሚታዩ ናቸው። በኦዲት ግኝት አስመላሽ ግብረ ኃይል የህዝብንና የመንግስትን ሀብት ለታለመለት ዓላማ እንዲውል መደረጉንም አስረድተዋል። ባለፉት 9 ወራት ውስጥ ውስን የህዝብና የመንግስት ሀብት ለታለመለት ዓላማ እንዲውል በየደረጃው ያለው በምክር ቤት ሰብሳቢነት የሚደረገው የኦዲት ግኝት አስመላሽ ግብረ ኃይል አፈጻጸሞችን መገምገም ችለናል። ከዚህ አኳያ ያስመዘገብናቸው ውጤቶችን ስናይ ቀጣይ ልዩ ትኩረት የሚሰጥ ስለሆነ በተለይ ከህዝባችን የሚነሳው የትኛውንም ልማት መመለስ የምንችለው ውስን የመንግስትና የህዝብ ሀብት ለታለመለት ዓላማ ማዋል ስንችል፣ በቂ ገቢ ማሰባሰብ ስንችል የህዝባችንን ጥያቄ መመለስ እንችላለን። የጋሞ ዞን ህዝብ ምክር ቤት ማህበራዊ ዘርፍ ቋሚ ኮሚቴ ሰብሳቢ አቶ ዳንኤል ዳርዛ የምክር ቤቱ የ9 ወር የስራ አፈጻጸም ከአምናው መሻሻል ያሳየ መሆኑን ገልጸዋል። ልዩ ድጋፍ የሚፈልጉ መዋቅሮች እንዳሉ የገለጹት አቶ ዳንኤል የአፈጻጸም ጉድለት በታየባቸው መዋቅሮች ልዩ ክትትልና ድጋፍ ማድረግ ያስፈልጋል ብለዋል። የ9 ወራትን አፈጻጸም አምና ከነበርንበት መነሻ አሁን የት ደርሰናል የሚለውን ለዚህ ለፎረሙ ተሳታፊ ቀርቦ ውይይት አድርገናል። በዛም በህዝቡ የሚነሱ የልማት የመልካም አስተዳደር ጥያቄዎች ጥናትን መነሻ ዳሳ ጥናትን መነሻ በማድረግ የህዝብ አስተያየት መድረኮች ይካሄዳሉ። ከዚህ አኳያም የዞኑ ምክር ቤትም መዋቅሮችም ይህን በተሻለ መልክ ያደረጉ አሉ። በጉድለት ደግሞ በዝቅተኛ አፈጻጸም ያሉ ጥቂት መዋቅሮች አሉ። ከምንም በላይ ግን ልዩ ድጋፍ የሚሹ መዋቅሮች አሉ። እነሱም በተለየ መልክ ድጋፍ ማድረግ ነው። የጋሞ ዞን ፋይናንስ መምሪያ ኃላፊ አቶ ያርሳያሜ በኦዲት ግኝት ስራዎች የመንግስትና የህዝብ ሀብት ለታለመለት ዓላማ እንዲውል ከማድረግ አንጻር መሻሻሎች መታየቱን ገልጸዋል። ባለፉት 9 ወራት ከመደበኛ ከአፈር ማዳበሪያ ከታክስና ከጤና መድህን ኦዲት ግኝት ከ52 ሚሊዮን ብር በላይ ማግኘት መቻሉን ገልጸው የህግ አሰራርን ተከትሎ እየተመለሰ ነው ብለዋል። የመደበኛ ኦዲት ግኝት ላይ እንደዚሁም በተለያዩ ጊዜያት ከአፈር ማዳበሪያ ስርጭት ጋር ተያይዞ ኦዲት ተደርጎ የተገኙ ግኝቶችንም አንድ ላይ ሰብሰብ አድርጎ የመገምገም እንዲሁም በእቅድ ይዞ አፈጻጸሙን የመከታተል ስራ ሲሰራ ነው ቆየው ግብረ ኃይሉ። ከዚህ አኳያ አፈጻጸሙ ላይ በጠንካራ ጎን የተገመገሙ ስራዎች አሉ። ተግባሩን ትኩረት ሰጥቶ ይሄ ተግባር መከናወን አለበት፣ የባከነ ሀብት መመለስ አለበት፣ ለህዝብና ለመንግስት አገልግሎት መዋል አለበት ብሎ በጥሩ ሁኔታ የሰሩ መዋቅሮች አሉ። በአንዳንድ መዋቅሮች ደግሞ በተቃራኒው ተግባሩ የሚፈልገውን ያክል ትኩረት ከመስጠት አንጻር ጉድለት ያለባቸው መዋቅሮችም ተለይቶ ቀጣይ በዚህ ተግባር ላይ ሁሉም መዋቅር የተገኘውን የመደበኛ የሚሆን የአፈር ማዳበሪያ ኦዲት ግኝት አማጦ በመሰብሰብ በማስመለስ ተግባሩን ማሳካት እንደሚጠበቅበት በጋራ ውይይት የተደረገበት ሁኔታ አለ። ዋናውና ትልቁን ድርሻ የሚይዘው ያለፈው ዓመታት ኦዲት ግኝት ነው። ከዛ ውስጥ በጥሬ ገንዘብ የተተካ አለ፣ ለህግ ቀርቦ በሂደት ላይ ያለ ቀጣይ ደግሞ ተጣርቶ ለህግ የሚቀርብ ያለና በጥቅልሉ ከመደበኛ ኦዲት ግኝት አንጻር የተጀመሩ ስራዎች ጥሩ ናቸው። በሰላም በር ከተማ አስተዳደር የህዝብ ምክር ቤት ዋና አፈ ጉባኤ ክብርት አስናቀች ጥላሁን ምክር ቤቱ የመልካም አስተዳደር ችግሮችን ለመፍታትና የሴቶችን ሁለንተናዊ ተሳትፎ ለማረጋገጥ ከህዝቡ ጋር ተቀናጅቶ እየሰራ መሆኑን ተናግረዋል። የምክር ቤቱ አባላት ሴቶችን በማህበራዊ ኢኮኖሚያዊና ፖለቲካዊ ተሳትፎች ለማብቃት በትኩረት መሰራት እንዳለበት አሳስበዋል። ሴቶች የራሳቸውን ኮከስ ያደርጋሉ። የኮከስ ጉባኤ ሲያደርጉ ቁጠባ የሚቆጥቡት አለ። ቁጠባ ይቆጥባሉ። ያንን የቆጠቡትን ቁጠባ ወይ የተቸገረች ሴት ካለች ለትምህርትም እስከ መላክ ድረስ የሚደርሱበት በርከት ብሎ በጀቱ ከተገኘ ሌሎች ወፍጮ ምናምኖችንም ተሰርቶ ሌላው ለስራ አጡ እድል የሚፈጥሩበት አጋጣሚዎች አሉ። ከዚያ ውጪ ሴቶች ከቆጠቡበትም ከኪሳቸውም አውጥተው አረጋውያንን የመደገፍ አቅም ላጡት ቢያንስ ሙሉ በሙሉ ባይሆን እንኳን ከሌሎች ተቋማት ጋርም አስታከው
ድጋፍ የመስራት ስራ እየተሰራ የመጣበትና ሴቶች በፖለቲካው በማህበራዊው በኢኮኖሚው እኩል ተጠቃሚ እንዲሆኑ በየጊዜው በኮከሱ የግንዛቤ ማስጨበጫ ስልጠናም ጭምር ይሰጣቸዋል። የምክር ቤቱ አባላት በገረሴ ዙሪያ ወረዳ ደንብሌ ኦሳ ቀበሌ አረንጓዴ አሻራ ያኖሩ ሲሆን የውሃ አፈርና አካባቢ ጥበቃዎችንም ጎብኝተዋል። ምክር ቤቱ ቀጣይ የምክክር መድረኩን በጭንቻ ከተማ አስተዳደር ለማድረግ ወስኗል። የአርባ ምንጭ ዓለም አቀፍ ስታዲየም ግንባታ በተያዘለት ጊዜ እንዲጠናቀቅ የንግዱ ማህበረሰብ የድርሻውን እየተወጣ መሆኑ ተገለጸ። ፍሬው አበበ ተጨማሪ አለው። የአርባ ምንጭ ዓለም አቀፍ ስታዲየም ግንባታን በ2 ዓመት ውስጥ ለማጠናቀቅ በጋሞ ዞን መዋቅሮች የተጀመረው ህዝባዊ ተሳትፎና ንቅናቄ ተጠናክሮ ቀጥሏል። የሰላምበር ከተማ አስተዳደር የንግዱ ማህበረሰብ አባላት የስታዲየሙን ግንባታ ተዘዋውረው ጎብኝተዋል። በስታዲየሙ ግንባታ ዙሪያም ከባለድርሻ አካላት ጋር መክረዋል። የጋሞ ዞን ንግድና ገበያ ልማት መምሪያ ኃላፊ ወይዘሮ ሰላማዊት ቦዳ ፕሮጀክቱ የሚሰራው በህብረተሰብ ተሳትፎ መሆኑን ገልጸው ይህንን ለማሳካት በሚቻልበት ሁኔታ ተሳትፎ እየተደረገ መሆኑን ተናግረዋል። የሰላምበር ከተማ አስተዳደር የንግዱ ማህበረሰብ ረጅም ርቀት በመጓዝ ላሳዩት ቁርጠኝነትም አመስግነዋል። ስታዲየም ከተጀመረበት ጊዜ ጀምሮ ሁሉም ማህበረሰብ በየማህበራዊ መሰረቱ የራሱን አስተዋጽኦ እያበረከተ ይገኛል። እንደ ዞናችን 3 ቢሊዮን ለነጋዴው ማህበረሰብ እቅድ በተሰጠው መሰረት ከተለያዩ ከተማ አስተዳደሮችና ዞኖች መካከል በዚህ መልክ እየመጡ የራሳቸውን ድጋፍ እና እንቅስቃሴያቸውን እየለገሱ ይገኛሉ። በዚህ ልክ ተጠናክሮ የሚቀጥልና ያቀድነውን በአጭር ጊዜ ውስጥ ግብ እንደምንመታ ማሳያ ነው የንግዱ ማህበረሰብ እያደረገ ያለው ተሳትፎ። ይህንን ሲያደርግ የንግዱ ማህበረሰብ ከፍተኛ ብቻ ሳይሆን እስከ ታች ድረስ ያለው እስከ ቆሎ መሸጥ፣ ሙዝ፣ የተለያዩ ነገር የሚያደርጉት ነጋዴዎች ሁሉ ፓርቲሲፔት እያደረጉ ይገኛሉ ማለት ነው። የሰላምበር ከተማ አስተዳደር ከንቲባ አቶ ዘነበ ወንቴ የንግዱ ማህበረሰብ ከዚህ ቀደም በራስ ተነሳሽነት ለስታዲየሙ ግንባታ አስተዋጽኦ ሲያደርግ መቆየቱን አስታውሰዋል። እንደሚታወቀው ይሄ ስታዲየም የጋሞ ህዝብ የ1000 ፕሮጀክት ስለሆነ የሰላምበር ከተማ ነጋዴ ማህበረሰብ ይህንን የ1000 ፕሮጀክትን በአካል ሄደን ጎብኝተን ከጎበኘን በኋላ ቀደም ሲል ለዚህ ስታዲየም አሻራችን እያሳረፍን ብንቆይም በአካል አይተን ተነጋግረን ተጨማሪ ድጋፍ እናደርጋለን ስላሉን በጋራ ስታዲየሙን ጉብኝት ለማድረግ መተናል። ከሰላምበር ከተማ የንግዱ ማህበረሰብ አባላት መካከል አቶ ደረጀ ሞቼና አቶ ኃይለ ኢየሱስ ደቻሳ በተመለከቱት የፕሮጀክቱ ሂደት መደሰታቸውን ገልጸው ለስታዲየሙ ግንባታ ድጋፋቸውን አጠናክረው እንደሚቀጥሉ አረጋግጠዋል። ዛሬ ወደ አርባ ምንጭ ከተማ ዋና ኢንተርናሽናል የሆነ ስታዲየም ለመጎብኘት ወደዚህ መጥቼ በመገኘት በጣም ደስ ብሎኛል። ባለሙያ ደግሞ ውስጥ ወስዶ ሲያስጎበኘን በአይኔ የተመለከትኩት ነገር በቃ እኔ ለመግለጽ ቃላቶች ያጥሩብኛል። ባየነው መሰረት ስታዲየማችን ይሄ በአርባ ምንጭ የሚሰራው በግዙፉ ስታዲየም ዓለም አቀፍ ተብሎ የሚሰራው ስታዲየሙ በአየነው መሰረትና በተመለከትነው ያው ከምንም በላይ ደስ ብሎናል። ይሄ ኢንተርናሽናል የሆነውን ስታዲየም ለማየትም እንደጀመርነው እንጨርሳለን ብለን እንደመጣ ነው። ከሰላምበር ከንግዱ ማህበረሰብ ጋር እንደመጣ ነው ያው ሁላችንም እናውቀው ነው። ሲቀጥል ደግሞ ያው በአካባቢውም ሆነ በራሴም ሆነ በግሌም በንግዴም ሆነ ያው ያለኝ ድጋፍ ከምንም በላይ እስከሚያልቅ ድረስ ለመደገፍ ወደ ኋላ የሚልበት ነገር የለም። እንደጀመርነው ያው እንጨርሳለን የሚል ሐሳብ አለኝ። የሰላምበር ከተማ አስተዳደር የንግድ ማህበራት ምክር ቤት ፕሬዝዳንት አቶ ተስፋዬ ተፈራ በበኩላቸው የአርባ ምንጭ ዓለም አቀፍ ስታዲየም ግንባታ ሲጠናቀቅ የጋሞ ዞን ቀጣዩ የስፖርት ቱሪዝም መዳረሻ ያደርጋል ብለዋል። ዛሬ እጅግ በጣም ደስ የሚል የኛ የጋሞ ዞን የአርባ ምንጭ ከተማ ህዳሴ የሚል ስያሜ ጭምር ያለው የአርባ ምንጭ ስታዲየምን አሻራችን ለማሳረፍ ነው እዚህ ዛሬ የተገኘነውና ሁላችንም የቻልነውን ያክል አሻራችን አሳርፈን እስካሁን የደረሰውን ነገር አይተናል። የንግዱ ማህበረሰብ የሚያደርገውን አስተዋጽኦ አጠናክሮ እንደሚቀጥልም እምነታቸው መሆኑን ፕሬዝዳንቱ አስረድተዋል።
ከ12 ሚሊዮን ብር በላይ ወጪ የተገነባው የመሌ ማዘጋጃ ቤታዊ አገልግሎት ጽሕፈት ቤት ተመርቆ በይፋ አገልግሎት መስጠት ጀመረ። ተጨማሪ አለን። የጋሞ ዞን ምክትል አስተዳዳሪ አቶ መኮንን ቶንቼና የአርባ ምንጭ ዙሪያ ወረዳ የመንግስት ዋና ተጠሪና የወረዳው ዋና አስተዳዳሪ ተወካይ አቶ ሚሊዮን ገዞ ማዘጋጃ ቤቱን በይፋ መርቀው ከፍተዋል። በመድረኩ መልእክት ያስተላለፉት የጋሞ ዞን ምክትል አስተዳዳሪ አቶ መኮንን ቶንቼ ሰው ተኮር የሆነው መንግስት ሁልጊዜም አጀንዳው የሰላምና የልማት ነው በማለት ህዝቡ ለልማቱ ላበረከተው አስተዋጽኦ አመስግነዋል። በዚህ 3 ዓመት ውስጥ አስፈላጊ የሆኑ ዝግጅቶችና ልማቶችን በመስራት የሸለሜላ ታዳጊ ማዘጋጃ ወደ ፈርጅ 4 ከተማነት መቀየሩ ይታወሳል። ስለዚህ የፈርጅ 4 ከተማ የሆነ ከተማ ደግሞ ምን ያስፈልገዋል የሚለውን ህዝቡ በራሱ መክሮ ከማንም ድጋፍ ሳይጠይቅ በራሱ ጥረት በራሱ አቅም እነዚህን አሁን ገብተን ያየነውን የአንድ ወረዳ አስተዳደር የሚመስል ህንፃ ገንብቶ ሲያሳየን እጅግ በጣም ኮርተናል። እንኳን ደስ ያላችሁ። ማዘጋጃ ቤታዊ አገልግሎቱ ስራ ከጀመረ ጀምሮ ተስፋ ሰጪ ተግባራትን አከናውኗል ያሉት አቶ መኮንን ቶንቼ ከተማዋ ካለችበት ፈርጅ 4 ወደ ፈርጅ 3 ለማሳደግ የውስጥ ገቢን ማሳደግ እንደሚገባ ጠቁመው ህዝቡም የበኩሉን አስተዋጽኦ እንዲያበረክት ጥሪ አስተላልፈዋል። በዞኑ ስምም ለውስጥ ቁሳቁስ ማሟያ 1/2 ሚሊዮን ብር ለግሰዋል። አንድ ከተማ እንዲያድግ ከተፈለገ ምን ጊዜም ቢሆን የከተሞችን የውስጥ አቅም ማሳደግ ያስፈልጋል። የከተሞችን የውስጥ አቅም ማሳደግ የምንችለው ደግሞ ገቢን በማሰባሰብ ነው። ትላንትና ላይ ይሄ ከተማ ህዝቡ በራሱ በመተባበር ለኔ ይሄ ያስፈልገኛል ብሎ በራሱ መዋጮ ከተማውን ካለበት ደረጃ ወደ አንድ ደረጃ አሻሽሎታል። ስለዚህ አሁንም ቢሆን ይሄ ከተማ ወደ ፈርጅ 3 ለመድረስ አሁን በሚሄዱበት ፍጥነት ከሄደ ብዙ ጊዜ የማይፈጅበት ስለሆነ ለዚህ ስራ ህዝቡ ቀና በመሆን የራሱን ከተማ እንዲያሳድግ በዚህ አጋጣሚ ጥሪዬን አስተላልፋለሁ። የአርባ ምንጭ ዙሪያ ወረዳ የመንግስት ዋና ተጠሪና የወረዳው ዋና አስተዳዳሪ ተወካይ አቶ ሚሊዮን ገዞ የብልጽግና መንግስት የጀመረውን የሚጨርስ ለህዝብ የልማት ጥያቄዎች ቅድሚያ የሚሰጥ ነው በማለት ይህም የለውጡ አንድ ትሩፋት ነው ብለዋል። እጅ ለእጅ ከተያያዝን ከዚህም የላቁ ልማቶችን እንሰራለን ያሉት አቶ ሚሊዮን ለሰላምና ለልማት ቅድሚያ በመስጠት ከተማዋ ወደ ቀጣዩ የተሻለ ፈርጅ ሽግግር እንድታደርግ ህዝቡ ሊተጋ ይገባል ብለዋል። ከተሞች ደግሞ ለዜጎች ምቹ መኖሪያ የቴክኖሎጂ አማራጮችን መሰረተ ልማቶችን ያሟሉ ሆነው አገልግሎት እንዲሰጡ መንግስት እየሰራ ቆይቷል። ከዚህ ውስጥም አንዱ የመሌ ማዘጋጃ በዚህ ልክ ተዋቅሮ ለህዝብ ከአጭር ጊዜ ጀምሮ ለህዝብ አገልግሎት መስጠት ጀምሮ ፈርጅ 5 ከነበረበት በህዝቡ ጥረት በአመራሩ ጥረት ስራ ከጀመረ 2 እና 3 ዓመት ባልሞላ ጊዜ ውስጥ ወደ ፈርጅ 4 አድርጎ የከተማውን ደረጃ በሚመጥን መልኩ ለህዝቡ ለህብረተሰቡ አገልግሎት መስጠት የጀመረ ከተማ ነው። የመሌ ማዘጋጃ ቤታዊ አገልግሎት ስራ አስኪያጅ አቶ ዘለቀ ዛፋ ከ2013 መግቢያ ጀምሮ በግንባታ ላይ ቆይቶ ዛሬ ለአገልግሎት የበቃው ይህ ግንባታ የህዝቡ የቆየ ጥያቄ መልስና የለውጡ ትሩፋት ነው በማለት ለግንባታው ከ12 ሚሊዮን ብር በላይ ወጪ መደረጉን ተናግረዋል። ማዘጋጃ ቤቱ እውቅና ካገኘበት ጊዜ ጀምሮ ለነዋሪው ከተማዋን ምቹ ለማድረግ እየተጋ መቆየቱን የገለጹት ስራ አስኪያጁ ከ8.5 ሚሊዮን ብር በላይ የመኪና መናኸሪያ አሰርቶ ለአገልግሎት ማብቃቱን ተናግረዋል። የመብራት ትራንስፎርመር በ2.6 ሚሊዮን ብር፣ የቄራ አገልግሎት መስጫ በ1 ሚሊዮን ብር፣ የ300 ሜትር ንጹህ መጠጥ ውሃ መስመር ዝርጋታ ከ400 ሺህ ብር በላይ በማውጣት ተሰርተው ለአገልግሎት መብቃታቸውን ጠቁመው የህብረተሰቡ ትብብር ትልቁ አቅማቸው እንደነበር ገልጸዋል። መሌ ማዘጋጃ ቀድሞ ያው ገጠር አርሶ አደር ማዕከልነት ከነበረበት በህዝቡ ጥያቄ መሰረት ወደ 2012 ላይ ወደ 2013 መግቢያ አካባቢ በቀድሞ ደቡብ ኢትዮጵያ ክልል ከተማና ኮንስትራክሽን ቢሮ በፈርጅ 5 ደረጃ ወደ ከተማነት እውቅና ካገኘ በኋላ አገልግሎት እየሰጠ የሚገኝ ሆኖ ይሄን ደግሞ ማዘጋጃውን
በጽሕፈት ቤት ለማደራጀት የወረዳው መንግስት 12.2 ሚሊዮን ብር በጀት ይዞ ይሄን 22 ክላስ ከነ መሰብሰቢያ አዳራሽ ይህን ህንፃ አስገንብቶ ለዛሬው ለምረቃ አብቅቷልና የአካባቢው ነዋሪዎችም ከተማዋን ለማልማት ከመንግስት ጋር ተባብረው በመስራታቸው የተመዘገቡ ለውጦች እንዳስደሰቷቸው ገልጸው በቀጣይም ከመንግስት ጋር ተባብረው ለመስራት ዝግጁ መሆናቸውን ተናግረዋል። በእኛ በአርባ ምንጭ ዙሪያ ወረዳ በሲሌ ሳጎ 01 ቀበሌ ላይ የዚህ የመሌ ከተማ ማዘጋጃ የለመነን ቆይተን በድሮ የዘመነ መንግስት ያለፈው በኢህአዴግ ጊዜ የጠየቀን ቆይተን ከዛ በብልጽግና ዘመን በታማኝነትና በግልጽነት የኛ መንግስት በቃል የገባ መሰረት እዚህ የመሌ ታዳጊ ማዘጋጃ ብሎ የሰጠ ማዘጋጃ ዛሬ የመሌ ዋና ከተማ ማዘጋጃ ራሱ እንደ ማዘጋጃ ሆኖ እዚህ መገኘቱ ትልቅ ደስታ ነው ለኔ የሚሰማው። ዛሬ ላይ በጣም ትውልዱ በምኞት ላይ የነበረ ታላቅ አባቶቻችን ለረጅም ጊዜ ሲመኙት የቆዩበት ዛሬ እግዚአብሔር ፈቅዶ ይህን በአይናችን የምናየውን ትልቁን ህንፃ በወረዳ መንግስት ድጋፍ በህዝቡ አንድነት መተባበር ለዚህ ለትልቅ ህንፃ ግንባታ በክተናል። ከዛም ባሻገር ለምረቃውም በክተናል። እግዚአብሔር ይመስገን። በጋሞ ዞን መሰረታዊ ህብረት ስራ ማህበራት በተሰማሩበት የስራ መስክ ውጤታማ መሆናቸውን ተናገሩ። የህብረት ስራ ማህበራት ወደ ሪፎርም ከገቡ ጀምሮ የተሻለ መነቃቃትና ለውጥ ውስጥ መግባታቸውን የዞኑ ህብረት ስራ ጽህፈት ቤት ገልጿል። ዘገባው የገልገሎ አየለ ነው። ንጋቷ ይሳቅ እንደሚከተለው ታቀርበዋለች። በዞኑ በአሳ ማስገር ተደራጅተው እየተንቀሳቀሱ ከሚገኙ ማህበራት መካከል የአርባ ምንጭ አሳ አስጋሪዎችና የዘይሴ ኤልጎ ሀሩራ አቦቼ ስፔሻላይዝድ መሰረታዊ ማህበራት ይጠቀሳሉ። የአርባ ምንጭ አሳ አስጋሪዎች ስፔሻላይዝድ መሰረታዊ ማህበር ቦርድ ሰብሳቢ አቶ ሰለሞን ላፌ ማህበራቸው በዘርፉ ውጤታማ ከመሆኑ ባሻገር ለዜጎች የስራ ዕድል መፍጠር መቻሉን ተናግረዋል። በአሁኑ ሰዓት ያው ማህበሩ ጥሩ እንቅስቃሴ ላይ ነው ያለው። አባላትም ያው ጥሩ በዛ ያሉ አባላቶች አሉ። አሁን ወንድ 36 ሴት 126 አሉ። ማህበሩ ያው ቀደም ሲል ከነበረው ካፒታል በጣም አድጓል። ዛሬ ባለው ካፒታል ወደ 44 ሚሊዮን ደርሰናል። አሁን ይሄ የሚታየው ህንፃዎች ፎቁም የኛ ነው። ጓሮ ላይ አሁን የአሳ ስቶር አለ፣ አሳ ማዘጋጃ ራሱን የቻለ ፍሪጅ ስቶር አለ። መንግስት ለማህበሩ ተገቢ ክትትልና ድጋፍ ማድረጉን አስረድተዋል። ለኛ ማህበር ያው ከለውጡ በኋላ ትልቅ ድጋፍ ተደርጎልናል። በሙያም ህብረት ስራው ዞኑም ወረዳውም ክልሉም ድጋፍ እያደረገ ነው። በተለያዩ ባዛሮች ላይ እንድንሳተፍ ሰፖርት ያደረጉን አሉት። ከዛም አልፎ በገንዘብም ተደግፈናል። ይሄ 11 ሚሊዮን 536 ሺህ ብር ድጋፍ ተደርጎልናል። ከማህበሩ ሰራተኞች መካከል አቶ መስፍን ዋዳም የማህበሩ አባል በመሆናቸው ኢኮኖሚያዊ ተጠቃሚ መሆናቸውን ይገልጻሉ። ማንኛውም የማህበሩ ቅጥር ሰራተኛ እዚህ ማህበር ውስጥ በቅጥር ሰራተኛነት እያገለገለ የትምህርት እድል አግኝተው ቢያንስ ከ10 ሰው በላይ ነው በመንግስት ስራ ላይ አሁን የተሳተፈው። በዘይሴ ኤልጎ የሀሩራ ቦቼ አሳ አስጋሪዎች ስፔሻላይዝድ መሰረታዊ ማህበር ሰብሳቢ አቶ ወንድማገኝ ድርባባ ማህበሩ በአሁኑ ወቅት ከ13 ሚሊዮን ብር በላይ ካፒታል እያንቀሳቀሱ መሆኑን ያስረዳሉ። በፊት ስንመሰረት 5,000 ብር ነው። አሁን ላይ አምና ኦዲት ላይ ያለው 13 ሚሊዮን ወደ 800 ሺህ ገደማ አካባቢ ነው
ያለን። የጋሞ ዞን ህብረት ስራ ማህበር ጽህፈት ቤት ኃላፊ አቶ ተስፋ ጽዮን ዘነበም በዞኑ ከ1499 በላይ መሰረታዊ ማህበራት መደራጀታቸውን ገልጸው ማህበራትን ለማቋቋም በወጣው አዋጅ ቁጥር 985/2016 መሰረት የተቃኙ መሆናቸውን አብራርተዋል። አክለውም ከ2014 ዓመተ ምህረት ጀምሮ ማህበራት ወደ ሪፎርም እንደገቡም አስረድተዋል። በመሰረታዊ ህብረት ስራ ማህበራት ደረጃ ስናይ ከ1499 በላይ ህብረት ስራ ማህበራት አሉ። መሰረታዊ ህብረት ስራ ማህበራት ስንላቸው ከዩኒየን መለስ ብሎ ባለ ደረጃ የሚደራጁ የመደራጀት አዋጅና የመተዳደሪያ ደንብ መመሪያን በተከተለ መንገድ ጾታን ባለየ ሃይማኖትን ባለየ በጋራ ለመወጣት የሚያስችላቸውን አቅም ለመፍጠር የሚያስችል የኢኮኖሚ የፖቴንሻል ያላቸውን ጸጋ አቅም ለመጠቀም የሚያስችል ኃይል በመሆን የሚደራጁበት እንደሆነ ማየት እንችላለን። የህብረት ስራ ማህበራት ያሉበት ደረጃ ተጠንቷል፣ በጥናት ተረጋግጧል። ህብረት ስራ ማህበራት ሪፎርም ያስፈልጋቸዋል። እንደ ጋሞ ዞን እጅግ በጣም የሪፎርሙ ስራ ያመጣው ትልቅ ለውጥ አንዱ በህብረት ስራ ማህበራት ውስጥ መተማመን ፈጥሯል። መሰረታዊ ማህበራት የተሻለ ውጤት እንዲያስመዘግቡ ከመንግስት በኩል ተገቢ ድጋፍና ክትትል የተደረገላቸው መሆኑን አቶ ተስፋ ጽዮን ይገልጻሉ። ከዚህ በፊት ሰው ሰራሽ በሆነ መንገድ ከሚያጠምድበት ተጨማሪ የአሳ ማጥመጃ ማስገሪያ ቴክኖሎጂ ጭምር በመንግስትና በተለያዩ ፕሮጀክቶች ድጋፍ ተደርጎለታል። ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን ዜና 42 ነው። በማስከተል ከውጭ ወዳገኘናቸው ዜናዎች ይሸጋገራለሁ። አሜሪካ ከቻይና ጋር ባካሄደችው የንግድ ድርድር ስምምነት ላይ መድረሷን ገለጸች። የአምላክነሽ ተረፈ ዝርዝር አላት። ቻይናና አሜሪካ በስዊዘርላንድ ባደረጉት ድርድር ቁልፍ በሆኑ ጉዳዮች ላይ የተሻለ መግባባት ላይ መድረሳቸውን ገለጹ። የአሜሪካ ግምጃ ቤት ዋና ጸሐፊ ስኮት ቤስት ውይይቱን ገንቢና ውጤታማ ሲሉ የገለጹት ሲሆን የቻይናው ምክትል ጠቅላይ ሚኒስትር ሊ ፌንግ በበኩላቸው ንግግሮቹ በጥልቀትና በመግባባት የተካሄዱ መሆናቸውን ገልጸዋል። ሁለቱ ሀገራት ዶናልድ ትራምፕ ከፍተኛ ታሪፍ ከቻይና የሚገቡ ምርቶች ላይ ከጣሉ በኋላ ቅዳሜና እሁድ በዝግ ሲወያዩ ቆይተዋል። ይህ ሁለቱ ሀገራት በስዊዘርላንድ ያካሄዱት ውይይት ዶናልድ ትራምፕ ከቻይና የሚገቡ ምርቶች ላይ 145 በመቶ ታሪፍ ከጣሉና ቻይና በምላሹ በአሜሪካ ምርቶች ላይ የ125 በመቶ ታሪፍ ከጣለች በኋላ ለመጀመሪያ ጊዜ ፊት ለፊት የተካሄደ ድርድር ነው። ይህ ግዙፍ ታሪፍ በዓለም አቀፍ የፋይናንስ ገበያዎች መካከል አለመረጋጋትን የፈጠረ ሲሆን ዓለም አቀፍ ግሽበትን ያስከትላል የሚል ፍርሃትን ቀስቅሷል። አንድ የንግድ ኤክስፐርት ለቢቢሲ ቢዝነስ ቱዴይስ ሁለቱ ሀገራት ታሪፎቻቸውን ለመቀነስ መግባባታቸውን ይፋ ሊያደርጉ ይችላሉ ብለዋል። በአሜሪካ ንግድ ሚኒስቴር ውስጥ ከዚህ በፊት ለዓለም አቀፍ ንግዶች ዋና ጸሐፊ የነበሩት ፍራንክ ላቪን ሁለቱ ሀገራት ምንም እንኳን ከተለመደው በላይ ቢሆንም የታሪፍ ቅነሳ ይፋ ሊያደርጉ ይችላሉ ሲሉ ግምታቸውን አስቀምጠዋል። በሄንሪክ ፋውንዴሽን የንግድ ፖሊሲዎች ኃላፊ የሆነችው ዲቦላ ኤልመንስ ግን እምብዛም ተስፋ አታደርግም። በምላሹ የተሰጡ ታሪፎች ከግምት ሊገቡ ይችሉ ይሆናል፣ ነገር ግን ላይታዩም ይችላሉ ይሆናል ብዬ የምጠብቀው ቀጣይ ንግግሮችን ለማድረግ ስምምነት ያደርጋሉ የሚለውን ነው ስትል ለቢቢሲ ኒውስ ዴይ ተናግራለች። በጄኔቭ ሲደረግ የቆየው የ2 ቀን ንግግር መጠናቀቁን ተከትሎ የአሜሪካ የንግድ ተወካይ አምባሳደር ጄሚኒስ ግሪር ከቻይናውያን አጋሮቻችን ጋር የደረስንበት ስምምነት አሜሪካ ያለባትን 1.2 ትሪሊየን የንግድ ጉድለት ይቀንሳል ብለዋል። መረጃው የቢቢሲ ነው። አመራሩ በተገኘው ስኬት ሳይዘናጋ ለብልጽግና የበለጠ መረባረብ እንዳለበት ተገለጸ። በጋሞ ዞን ካምባ ዙሪያ ወረዳ ከ25 ሚሊዮን ብር በላይ ወጪ የተገነባው የዲንጋሞ ፒኮ የውሃ ኃይል ማመንጫ ፕሮጀክት በይፋ አገልግሎት መስጠት ጀመረ። የህዝብ ሁለንተናዊ ተጠቃሚነትን ለማረጋገጥ ምክር ቤቶች ህገ መንግስቱ የሰጣቸውን መብቶች ሊጠቀሙ እንደሚገባ ተገለጸ። አሜሪካ ከቻይና ጋር ባካሄደችው የንግድ ድርድር ስምምነት ላይ መድረሷን ገለጸች። የሚሉት ለሰዓቱ ያዘጋጀናቸው አርዕስተ ዜናዎቻችን ነበሩ። በእኔ በኩል አበቃው። ከቀሪ የጋሞ ቴሌቪዥን ዝግጅቶች ጋር መልካም ቆይታ።
ጤና ይስጥልን።